በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ከተሞች ውብና ማራኪ እንዲሆኑ ለማድረግ እየተከናወኑ ካሉ ፕሮጀክቶች ውስጥ አንዱ የኮሪደር ልማት እንደሆነ ይታወቃል። በዚህም ወልቂጤ ከተማን ከሌሎች አቻ ከተሞች ተወዳዳሪና ማራኪ ከተማ ለማድረግ በሁለት ዙር እየተከናወነ ያለው የ14.3 ኪሎ ሜትር የኮሪደር ልማት ስራ አንዱ ነው። የኮሪደር ልማት ነው እየሰራ ነው። የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር መሐመድ አሁን ላይ ሁለተኛ ዙር የኮሪደር ልማት ግንባታ በ5 ቦታዎች እየተከናወነ እንደሚገኝ አውስተው ለዚህ ግንባታም ከ220 ሚሊዮን ብር በላይ በጀት ተመድቦለት በተያዘለት ጊዜ ተጠናቆ ለአገልግሎት ክፍት ለማድረግ እየተሰራ ይገኛል ባይ ናቸው። ሁለተኛ ዙር በዚህ ዓመት በ5 ሳይቶች 6.8 ኪሎ ሜትር ከ220 ሚሊዮን ብር በላይ በሆነ ገንዘብ ነው ውለታ ያስገባ ነው። አሁን ላይ ኦልሞስት አብዛኛውን ቦታ የወሰን ማስከበር ስራ አልቆ የአፈር ቁፋሮ ስራ አልቆ የገረጋንቲ ንጣፍ ስራ ያለቀበት ሁኔታ አለ። ሁሉም አካባቢ በሚባል ደረጃ በወልቂጤ ከተማ አስተዳደር የኮሪደር ልማት በተቋራጭነት እየሰራ የሚገኙ አንዱ የጳውሎስ አበበ ህንፃ ተቋራጭ ባለቤትና ስራ አስኪያጅ አቶ ጳውሎስ አበበ እንዲሁም በጉብሬ ክፍለ ከተማ የሚገኘውን የኮሪደር ስራ እያከናወነ የሚገኘው የዮሐንስ ጌታቸው ገብሬ ስራ ተቋራጭና ባለቤት አቶ ዮሐንስ ጌታቸው ፕሮጀክቶችን በተመለከተ ይህንን ብለዋል። የጉብሬ ክፍለ ከተማን ስራ ኦልሞስት በግራና በቀኝ 77 ሜትር በአጠቃላይ 1.4 ኪሎ ሜትር የሚሆንና ወደ 2.8 ሄክታር የሚሸፍን የኮሪደር ስራ ፋውንቴንንም ጨምሮ ያለ ስራ በግንቦት 10 ውል ገብተን ወደ ስራ ገብተናል። ሳይክል አለው፣ የእግረኛ አለው፣ ግሪን ኤሪያ አለው። እነዚህ ሶስት ነገሮችን ያካተተ ነው 1.2 ኪሎ ሜትር የምንሰራው። 58% አካባቢ ደርሰናል። ህዝባችን በከፍተኛ ደረጃ ልማት ደጋፊ ነው ያሉት ከንቲባው፣ በዚህም የኮሪደር ልማቱ እውን እንዲሆን ማህበረሰባችን ያደረገው አስተዋጽኦ እጅግ የሚደነቅ እንደሆነ ተናግረዋል። ከተማዋ ከሌሎች አቻ ከተሞች ጋር ተወዳዳሪ እንድትሆን ለከተማዋ ገጽታ የማይመጥኑ ቤቶች ተነስተው በመልሶ ማልማት የማስዋብ ስራ እየተሰራ እንደሚገኝ ጨምረው ገልጸዋል። የቆዩ ጎስቋላ ጎጆዎችን መልሶ በማልማት በአክሲዮን በማደራጀት ለባለ ሀብቱ የግንባታ ፈቃድ በመስጠት በተለየ እንቅስቃሴ ወደ ግንባታ እንዲገባ የተደረገበት ሁኔታ ነው ያለው። በወልቂጤ ከተማ ከጊዜ ወደ ጊዜ እየጨመረ የመጣውን የህዝብ ቁጥር ታሳቢ ያደረገ የዘመናዊ ቄራ ግንባታ መስራት በማስፈለጉ ከዛሬ 4 ዓመት በፊት በ5 ሄክታር መሬት ላይ ዘመናዊ ቄራ እየተገነባ ይገኛል። ይህ ቄራ መገንባቱ ደግሞ ፋይዳነቱ ላቅ ያለ ነው ይላሉ ከንቲባ አቶ ሙራድ ከድር መሐመድ። ሁለተኛ ከመካከለኛ ምስራቅ ጀምሮ አረብ ሀገራቶች አካባቢ ላይ እንደነ ዱባይ ስጋ ኤክስፖርት ማድረግ የሚቻልበት እድል እንዳለ ይህንንም ከግንዛቤ ውስጥ አስገብተናል። በአንድ በኩል የስራ እድል የሚያነቃቃ ነው። በሌላ በኩል ደግሞ እንደ ሀገርም ዶላር በማምጣት ኢኮኖሚው በመደገፍ ረገድ ከፍተኛ ሚና ያለው ነው። አጠቃላይ ፕሮጀክቱ ከ220 ሚሊዮን ብር በላይ እንደሚፈጅ የወሱት አቶ ሙራድ ከድር የስራውን 60 ከመቶ የሚይዘው የኤሌክትሮ መካኒክ መሳሪያዎች በአጭር ጊዜ ወደ ሀገር በማስገባት ቄራው በቅርብ ጊዜ አገልግሎት እንዲሰጥ ሰፊ ስራ እየሰራን እንገኛለን ይላሉ። ውለታ ሲገባ 180 አካባቢ ሚሊዮን ብር ከነበረበት በዋጋ ማሻሻያ አሁን ከ220 ሚሊዮን ብር በላይ የሆነ ገንዘብ የያዘ ነው። ከክልሉ አይደለም ለሀገር የሚተርፍ እንደዚሁም ሌሎች ሀገራቶች ላይ ያሉ አገልግሎት የሚፈልጉ አካላቶችን አገልግሎት ማቅረብ የሚችል ትልቅ ፋይዳ ሀገራዊ ፋይዳ ያለው ፕሮጀክት ነውና እኛም ያንን ሊመጥን የሚችል ከፍ ያለ ትርጉም በመስጠት ፕሮጀክቱን ፎሎ አፕ ያደረግን እየመራን ያለንበት ሁኔታ አለ። አይ ቲንክ በቅርብ ጊዜ የሲቪል ወርኩን ጨርሰን ሙሉ ለሙሉ በኤሌክትሮ ሜካኒካል ፓርቱ ላይ እንቅስቃሴ የምናደርግ ይሆናል ማለት ነው።